ሰላም ውድ የስፖርት ላውንጅ ቤተሰቦቻችን እንዴት ቆያችሁ? ስፖርት ላውንጅ ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ለመጀመሪያ ጊዜ ቻናሉ የምትከታተሉ ሰብስክራይብ በማድረግ አብሮነታችሁ እንድታሳዩንና አብራችሁ እንድትቀጥሉ በአክብሮት እንጠይቃለን። በየዕለቱ አዳዲስና ትኩስ ስፖርታዊ መረጃዎችን ከዚህ ከስፖርት ላውንጅ ቻናል ታገኛላችሁ። በቀጥታ ወደ ዛሬ ስፖርታዊ ጉዳዮቻችን እናምራ። እንግዲህ የዓለም ዋንጫ በጣም በደመቀ ሁኔታ እንደቀጠለ ነው የሚገኘው። ዛሬም በጣም ወሳኝ ጨዋታዎችና መርሃ ግብሮች የተካሄዱ ነው የሚገኙት። በተለይ ሌሊት 8 ሰዓት ላይ የሚደረገው የክርስቲያኖ ሮናልዶና የሉካ ሞድሪች ፍጥጫ በጣም እየተጠበቀ ነው የሚገኘው። ይህ ጨዋታ በቶሮንቶ ቢኤምኦ ስታዲየም ሌሊት 8 ሰዓት የሚደረግ ሲሆን ክርስቲያኖ ሮናልዶ በ6 የዓለም ዋንጫዎች የመገኘቱንና በሁሉም ግብ ያስቆጠሩን ያክል አንድ ያልመለሰው ጥያቄ አለ። ሮናልዶ በየመድረኩ ያስቆጠራቸው ሁሉም ግቦች የተመዘገሙት በምድብ ጨዋታ እንደመሆኑ የትኩረት ማዕከል በሆነበት ጨዋታ አሳክቶት የሚያውቀውን በጥሎ ማለፍ ግብ የማስቆጠር ጥያቄ እንዲመልስም ይጠበቃል። በሜዳው ሌላም አንጋፋ ተጫዋች አለ። በነገራችን ላይ የክርስቲያኖ ሮናልዶ የቀድሞው የሪያል ማድሪድ የቡድን አጋር ሉካ ሞድሪች እንደዚሁ ይጠቀሳል። በዓለም ዋንጫው ረጅም መንገድ ይጓዛሉ ተብሎ ከሚጠበቁ ቡድኖች አንዱ የሆነው የፖርቹጋል ብሔራዊ ቡድን በምድብ ማጣሪያው በሁለት አቻና በአንድ ድል ሁለተኛ ደረጃን ይዞ ነው ወደ ጥሎ ማለፉ የተሸጋገረው። ፖርቹጋል በምድብ ጨዋታዎች ያስመዘገበችው 1690 የተሳኩ የኳስ ቅብብሎችና 62.5% የሆነ የኳስ ቁጥጥር ብልጫ ወደ ግብ ዕድሎች በመቀየር ረገድ እንቅስቃሴዋ ክፍተት ተስተውሎበታል። ከተፈጠሩ 37 የግብ ዕድሎች 12ቱ ብቻ ኢላማቸውን የጠበቁ ናቸው። ከክርስቲያኖ ሮናልዶ በተጨማሪ ለፖርቹጋል ብሔራዊ ቡድን የልዩነት ማዕከል ሊሆን ይችላል ተብሎ የሚጠበቀው የፒኤስጂ አማካይ ቪቲኒሃ ነው። ተጫዋቹ በምድብ ጨዋታዎቹ 270 የተሳኩ የኳስ ቅብብሎችን ያደረገ ሲሆን ዛሬም በመሃል ሜዳው እንቅስቃሴ የልዩነት ምንጭ ሊሆን እንደሚችል ይጠበቃል። ክሮኤሺያ እንግሊዝ በምትገኝበት ምድብ 12 ሁለት ጨዋታዎችን አሸንፋ በ6 ነጥብ ሁለተኛ ደረጃን ይዛ ነው ያጠናቀቀችው። በዓለም ዋንጫው 7ኛ ተሳትፏን ያደረገች የምትገኘው ክሮኤሺያ አንድ ጊዜ የፍጻሜ ተፋላሚ ስትሆን ሁለት ጊዜ ደግሞ ሶስተኛ ደረጃን ይዛ አጠናቃለች። ፖርቹጋል በ1966 ዓለም ዋንጫ ሶስተኛ ደረጃን ያገኘችበት የመድረኩ ትልቁ ውጤቷ ሲሆን በ2006 ዓለም ዋንጫ እስከ ግማሽ ፍጻሜ ተጉዛ አራተኛ ደረጃን ይዛ ያጠናቀቀችበት በቅርብ ጊዜ የተመዘገበ የተሻለ ውጤቷ ነው። በሁለቱ ሀገራት የቀደመ የእርስ በርስ ግንኙነት ፖርቹጋል የተሻለ ታሪክ አላት። ከ10 ጨዋታዎች በአንዱ ብቻ ነው የተሸነፈችው፣ 7 አሸንፋለች። በሁለት ጨዋታዎች ደግሞ አቻ ተለያይታለች። ሌላው ከ16 ሚሊዮን በላይ ተመልካቾችን ያገኘውን ጨዋታ ጉዳይ እናንሳ። በ2026 ዓለም ዋንጫ ጥሎ ማለፍ እንግሊዝ ዲሞክራቲክ ኮንጎን ባሸነፈችበት ጨዋታ 16.3 ሚሊዮን ያህል ተመልካቾች በቀጥታ ስርጭት እንደተመለከቱት ተዘግቧል። ቢቢሲ በያዝነው ዓመት የቀጥታ ስርጭት ሽፋን ከተሰጣቸው ክንውኖች መካከል ትናንትና የተደረገው ጨዋታ በቴሌቪዥን ብቻ ነው ምላችሁ 14 ሚሊዮን ተመልካች በማግኘት ከፍተኛ ቁጥር አስመዝግቧል። ቢቢሲ አይፕሌየር እንዲሁም ቢቢሲ ድረገጾችና መተግበሪያዎች ተጨማሪ 10.4 ሚሊዮን ተመልካቾች እንደተከታተሉት በዘገባው ተጠቅሷል። እንግሊዝ በምድቧ ክሮኤሺያንና ጋና ስትገጥም 15.4 ሚሊዮን እንደዚሁም ደግሞ ከፓናማ ጋር ስትጫወት 13.7 ሚሊዮን ተመልካቾች ጨዋታዎችን መከታተላቸው መዘገቡ ይታወሳል። ሶስቱ አናብስት ትናንትና ምሽት ብሪያን ሲፔንጋ ባስቆጠረው ግብ በዲሞክራቲክ ኮንጎ ከአንድ ሰዓት በላይ ሲመሩ ቢቆዩም የብሔራዊ ቡድኑ አምበል ሃሪኬን በመጨረሻዎቹ 15 ደቂቃዎች ያስቆጠራቸው ሁለት ግቦች ወደ ቀጣዩ ዙር ማለፍ ችለዋል። እንግሊዝ በቀጣይ ከሜክሲኮ ጋር ነው ጨዋታ የምታደርገው። ጨዋታው ደግሞ 9 ሰዓት ሲል ሌሊት የሚደረግ ሲሆን ይህም በዩናይትድ ኪንግደም ሰዓት አቆጣጠር በሌሊት የሚደረግ የመጀመሪያ ጨዋታ ይሆናል። ለመጨረሻ ጊዜ እንግሊዝ በአስቴካ ስታዲየም ስትጫወት በአርጀንቲና ብሔራዊ ቡድን 2-1 በሆነ ውጤት የተሸነፈች ሲሆን በጨዋታው ዲያጎ አርማንዶ ማራዶና በእጁ ማስቆጠሩ ታሪክ የማይዘነጋው አጋጣሚ እንደነበር እንደዚሁ የሚታወቅ ነው። ከዛ ውጭ ከእንግሊዝ ጨዋታ ጋር በተያዘ ግን አንድ መረጃ ላንሳ። እንግሊዝ እሁድ ሌሊት ከሜክሲኮ ጋር በምታደርገው የጥሎ ማለፍ ጨዋታ ለመጠጥ ቤቶች የሰዓት ጭማሪ መደረጉ ነው የተነገረው። የእንግሊዝ መንግስት መጠጥ ቤቶች ጨዋታው እስከሚጠናቀቅ ክፍት እንዲሆኑ ሊፈቅድ መሆኑን የተነገረው። የሀገሪቱ ጠቅላይ ሚኒስትር ኬር ስታርመር ሰዓት ጭማሪ እንዲደረግ ፓርላማውን መጠየቃቸው ተነግሯል። ውሳኔው ደጋፊዎች ሌሊት ጨዋታውን እንዲመለከቱ ለማስቻል መሆኑ እንደዚሁ ተዘግበዋል። ከዛ ውጭ ቶማስ ቱኸልም ከጨዋታው ጋር በተያያዘ ያስተላለፉት መልእክት እያነጋገረ ነው የሚገኘው። አሰልጣኝ ቶማስ ቱኸል ለወላጆች ነው አነጋጋሪው መልእክት ያስተላለፉት። አሰልጣኙ ከሜክሲኮ ጨዋታ በፊት ለወላጆች ባስተላለፉት መልእክት ልጆቻችሁን ከትምህርት ቤት አስቀሩ ነው ያሉት። ሰበብ ሰጥታችሁ ልጆቻችሁን ከትምህርት ቤት አስቀሩና ኳሱን እንዲመለከቱ ፍቀዱላቸው ሲሉ ቶማስ ቱኸል ተናግረዋል። ዓለም ዋንጫው በ4 ዓመት ነው የሚመጣው ያሉት ቶማስ ቱኸል ስለዚህ እንዲከታተሉን ፍቀዱላቸው፣ ድጋፍ እንፈልጋለን፣ በተለይ የልጆችን የሚል
አስቴት ሰጥተዋል። ማንቸስተር ሲቲ ተጫዋች ማስፈረሙን ይፋ አድርጓል። ሲቲ እንግሊዛዊ አማካይ ኤሊዮት አንደርሰንን በ5 ዓመት ኮንትራት ማስፈረማቸውን ዛሬ ይፋ አድርገዋል። የ23 ዓመቱ አማካይ አንደርሰን ዝውውሩን በአሜሪካ ማጠናቀቁም ነው የተነገረው። አሰልጣኝ ኢንዞ ማሬስካን የሾመው ሲቲ ተጫዋቹን በ116 ሚሊዮን ፓውንድ አስፈርመዋል። ተጫዋቹ በማንቸስተር ሲቲ ቤት በሳምንት 300,000 ፓውንድ የሚደርስ ክፍያ እንደሚያገኝም ተዘግቧል። በፕሪሚየር ሊጉ ኤርሊንግ ሃላንድና ቨርጂል ቫንዳይ ቀጥሎ ከፍተኛ ተከፋይ የሆነ ተጫዋች እንደሆነም ተሰምቷል። ከዛ ውጭ የአይሾ ስፒድን ጉዳይና ሳያው አይሾ ስፒድ ከዚህ ቀደምም ወደ ካናዳ መሄድ እንደማይፈልግ ሲናገር ነበር። ነገር ግን በዛሬ ፖርቹጋል ጨዋታ ላይ እንደሚገኝ ተዘግቧል። እውቁ አሜሪካ ስትሪመር አይሾ ስፒድ የፖርቹጋልና ክሮሺያን ጨዋታ ለመመልከት ነው ወደ ካናዳ የሚያመራው። አይሾ ስፒድ ከዚህ በፊት ወደ ካናዳ አምርቶ የማያውቅ ሲሆን ወደዛ እንደማይሄድም ተናግሮ ነበር። ስፒድ በአንድ ቀጥታ ስርጭት ላይ አያቱ በካናዳ ወታደር እጅ ስለተገደሉ ወደዛ ፈጽሞ እንደማይሄድ ተናግሮ ነበር። የፖርቹጋልና ክሮሺያ ጨዋታ ሌሊት 8 ሰዓት በካናዳ ሲደረግ ግን አይሾ ስፒድ ለመጀመሪያ ጊዜ በካናዳ እንደሚገኝ እየተዘገበ ይገኛል። ሌላው ከዝውውር ጋር በተያያዘ ማንቸስተር ሲቲ ጄሬሚ ሞንጋን ለማስፈረም አርሰናል እያደረገ የነበረውን ስምምነት ለመጥለፍ እየሞከረ እንደሆነ በርካታ መረጃዎች እየወጡ ነው የሚገኙት። በአሁኑ ሰዓትም ድርድሮች ከሲቲ ጋር እየተካሄዱ ነው የሚገኙት። ኢንዞ ማሪስካን ፕሮጀክቱን ለማስተዋወቅ በጉዳይ ውስጥ እየተሳተፈ ሲሆን ሞንጋን በጥያቄው መሳቡ እንደዚሁ እየተሰማ ነው የሚገኘው። ሌላው ሊዛንድሮ ትሮሳርድ ወደ ቤሺክታሽ ሊያመራ እንደሚችል እየተሰማ ነው የሚገኘው። በቤሺክታሽ በኩል ተጫዋቹን የሚያማልል የደሞዝ ክፍያ እንደቀረበለት እየተነገረ ነው የሚገኘው። ሁለቱ ወገኖች በኮንትራት ርዝማኔ ላይ ስምምነት ላይ መድረስ ከቻሉ ትሮሳርድ የቀረበለትን ጥያቄ ለመቀበል ፍቃደኛ እንደሆነ በርካታ የቱርክ መገናኛ ብዙሃን እየተናገሩ ይገኛሉ። ውድ የስፖርት ላውንጅ ቤተሰቦቻችን ለሰዓቱ ያዘጋጅናቸው አጫጭር ስፖርታዊ መረጃዎቻችን እነዚህ ነበሩ። ታዲያ ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳትረሱ። በየዕለቱ አዳዲስና ትኩስ ስፖርታዊ መረጃዎችን በዚህ ቻናል ማቅረባችንን እንቀጥላለን። አብራችሁን ስለምትሆኑ እናንተንም እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ቤተሰቦቻችን በያላችሁበት መልካም ጊዜ እንመኛለን። ቻው ቻው።